ዳዊት ከእረኝነቱ ዘመን ጀምሮ ይዘምር ነበር ለእግዚአብሔር። እረኛ ሆኖ ይዘምር ነበር፣ ንጉስም ሆኖ ደግሞ ይዘምር ነበር። በእረኝነቱ ዘመን በገና እየደረደረ በጎቹን ይጠብቅ ነበር፣ ለእግዚአብሔር ቅኔ ይቀኝ ነበር፣ ያመሰግን ነበር። እንደውም በገና መደርደሩና እግዚአብሔርን ማመስገኑ ነው ወደ ቤተ መንግስት እንዲገባ ራሱ እድል የሰጠው። ለሳኦል እየመጣ በገና እንዲደረድር አንድ ብላቴና አመጡለት ተብሎ መጥቶ እየደረደረ የሳኦልን እርኩስ መንፈስ እስከ ማራቅ የሚደርስ ዝማሬ ያቀርብለት ነበር። ስለዚህ ዳዊት እረኛ ሆኖ እግዚአብሔርን በትጋት ያመሰግን ነበር። እረኛ ሆኖ ማመስገኑ አይደለም የበለጠ የሚገርመው፣ ንጉስ ሆኖ እግዚአብሔርን ያመሰግን ነበር። ሰዎች እረኛ እያሉ እግዚአብሔርን ማመስገን ብዙ አይከብዳቸውም። ንጉስ ሆኖ ግን እግዚአብሔርን ማመስገን ይከብዳል አይከብድም? ይከብዳል ለብዙ ሰው። ድሮ ልጆች እያለን መዘምራን ሆነን የሚሉ በጣም ብዙ ባለስልጣኖች አሉ፣ በጣም ብዙ ባለሀብቶች አሉ። በድህነት ጊዜ በልጅነት ጊዜ እግዚአብሔርን ማመስገን በጣም ቀላል። ንጉስ ሆነ ግን ባለስልጣን ሆነ ግን ሹመኛ ሆነ ግን ትልቅ ቦታ ላይ ሆነ የዛኔ መዘመር በጣም ከባድ ነው። ባይሆን ሌሎች ሲዘምሩ መሸለም ይቀላል። ልጆች ሰብስበው እስቲ ዘምሩ ብለ ጎሽ ብለ ዳዊት ቤተ መንግስት ውስጥ መዘምራን አሰልፎ እነሱ ሲዘምሩ ገንዘብ እያወጣ ይሸልማቸው፣ ካባ ይሸልማቸው ነበር አይልም። ራሱ መሃል ገብቶ ምን ይለም ይዘል እስክትንቀው ሚስቱ ሜልኮል የእስራኤል ንጉስ እንዴት እንደምናምንቲዎች እርቃኑን መጣሉ ብላ ባሽሙር እስክታሾፍበት እንዴት ያማረ ነው እያለች እስክትዘብትበት ድረስ እስክትንቀው ድረስ አመስግኗል። ለምን? እዚያ ቦታ ላይ እዛ ክብር ላይ ያስቀመጠው ማን ነው? እግዚአብሔር ነው። እረኛ እያለም አምላኩ እግዚአብሔር ነው፣ ንጉስም እያለ እግዚአብሔር። ዝማሬውም ላይ እግዚአብሔርን እረኛዬ ነው ሲል ታገኛላችሁ አይደል? እግዚአብሔር ምኔ ነው? እረኛ ስለሆነ ዳዊት እንደ እረኛም ይገልጸዋል። መልሶ ደግሞ እግዚአብሔር እሰ ንጉስ እቱም ቅድማ አለ። እግዚአብሔር ካለም አስቀድሞ ንጉስ ነው ደግሞ ይላል። እንደ ንጉስነቱ እግዚአብሔርን ንጉስ አድርጎ ዘምሮለታል። እንደ እረኛም አድርጎ የሚያሳጣኝ የለም በለመለመ መስክ ያሳድረኛል እያለ የመልካም እረኛ ጠባይ ያለው አድርጎ ዘምሮለታል። እና የዳዊት መዝሙር በጣም አስገራሚ ነው። ሶስት አይነት ቅርጽ አለው መዝሙረ ዳዊት። አንደኛው ከዳዊት በህይወት መኖር በፊት የተፈጸሙ ነገሮችን ይመለከታል። የነ ሙሴ የሌሎችም ነቢያት ጸሎትና ልመና እና የተፈጸመው የእስራኤል ታሪክ፣ እስራኤል ከግብፅ ባርነት ነፃ የመውጣታቸው ባህር የመከፈሉ ታሪክ በመዝሙሩ ውስጥ ሲዘምር ታገኙታላችሁ። ከሱ በፊት የነበሩ ነገሮችን ነቢየ እግዚአብሔር ዳዊት ዘምሯል። ሁለተኛ በሱ ዘመን የነበሩ ነገሮችን ዘምሯል። ሶስተኛ ከሱ በኋላ የሚመጡትን ዘምሯል። ከሱ በኋላ የሚመጡትን ደግሞ በትንቢት መልክ በጣም የተዘረጋ ነው የዳዊት መዝሙር። እሱ ከሞተ በኋላ ስለሚነሱ ነገስታት፣ እሱ ከሞተ በኋላ እስራኤል ላይ ስለሚደርስ መከራ ዘምሯል። አልፎ ተርፎ ስለ ክርስቶስ መወለድ በኤፍራታ ሰማነው በዱር ውስጥ አገኘነው ብሎ መተው ሰባ ሰገል እጅ መንሻ እንደሚሰጡ እንደሚሰግዱለት ከሩቅ ነገስታት መተው እንደሚያከብሩት ዘምሯል። እስከ ስቅለቱ ድረስ ሄዶ ደግሞ ሐሞትና ከርቤን አጠጡኝ ብሎ እጅና እግሬን ቸነከሩኝ ብሎ የክርስቶስን የዕለተ ዓርብ ስቃይ ደግሞ መነሳቱን እግዚአብሔር ከእንቅልፍ እንደሚነቃ ተነሳ ብሎ እርገቱን አምላክ በእልልታ እግዚአብሔር በመለከት ድምፅ ምን አለ አረገ። ምጽአቱን ደግሞ ገና ከኛ በኋላ የሚመጣውንም ተናግሯል። እግዚአብሔር ግልጦ ነው ይመጣል፣ አምላካችን ዝም አይልም ይላል። ስለዚህ ዳዊት ብዙ ትንቢት ተናግሯል። በህይወት ዘመኑ ደግሞ ያለውን ዘምሯል። የዳዊት መዝሙር ምስጋና ብቻ አይደለም፣ ይገርማቸዋል። ሐዘን ላይ ሲሆን ሐዘኑን ይዘምራል፣ ደስታ ላይ ሲሆን ደስታውን ይዘምራል። እግዚአብሔር ልብና ኩላሊትን ይመረምራል አይመረምርም? ያውቃል አይደል? ስለዚህ ውስጥ ሐዘን ላይ ሆኖ በአፍ ብታመሰግነው እግዚአብሔር ልዩነቱን ያውቃል። ስለዚህ ዳዊት ሲበሳጭም ብስጭቱን ብሶቱን ዘምሯል። አምላኬ አምላኬ ለምን ተውከኝ ይላል። እስከ መች ትረሳኛለህ? ጠላት ሲበዛበት የሚጠሉት ሰዎች ሲበዙ አቤቱ የሚጠሉኝ ምንኛ በዙ። ጭንቀቱን፣ ብሶቱን፣ ምሬቱን፣ ጥርጣሬውን ልሰናከል ትንሽ ቀረኝ ቀረብኩኝ፣ የኃጢአተኞችን ሰላም አይቼ ለወድቅ ቀረብኩ እያለ የራሱን እግዚአብሔር ልብ ስለሚያውቅ አንድ አባት አውግስጢኖስ የተባለ ሊቅ አለና እግዚአብሔርን ሲገልጠው ምን ይላል? ሁሌ እንዳመሰግን ብቻ ነው የምፈልገው ይለዋል። እግዚአብሔር ልቤ በጥርጣሬ እየተረበሸ እየተጠራጠርኩ እያለ ያን ጊዜም መዝሙር እንደዘምርለት ተጠብቅ ይሆን ከኔ ይላል። ውስጥህንም ጭንቀትህንም እኮ እንድዘምርለት ይፈልጋል። ልባችንን ይሰማል አይሰማም? ይሰማል። እና ዳዊት የተመረረ ቀን ታገኙታላችሁ። የሚያስጨንቁኝ ምንኛ በዙ፣ የሚያሰቃዩኝን አሰቃያቸው፣ የሚበድሉኝን በድላቸው። የውስጡን ጩኸት
ሲዘምር እናገኘዋለን። አሁን የጠቀስነው መዝሙር 136 ደግሞ መዝሙር ያስጠላው ሰው መዝሙር ነው። ይገርማችሁ ስላለ መዘመር ነው የዘመረው። እንዴት እንዘምራለን የሚል መዝሙር ሰምታችሁ ታውቃላችሁ? እኛ የምናውቀው ገና ነው አይደለ? ይሄ ግን እንዴት እንዘምራለን የሚል መዝሙር ነው። በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንን ባሰብናት ጊዜ አለቀስን ይልና ዘምሩልን አሉን። እንዴት እንዘምራለን የእግዚአብሔርን መዝሙር በባዕድ ምድር? እስራኤል መዘመር አስጠልቷቸው የነበረበትን ጊዜ የሚመለከት መዝሙር። በዚህ ታሪክ ላይ እንግዲህ ገና ሲጀምር በባቢሎን ወንዞች አጠገብ ርዕስ ያደረግነው በምን ወንዞች? በባቢሎን። ባቢሎናውያን እንግዲህ እስራኤላውያንን በግዞት ወስደው ሀገራቸው 70 ዓመት ሙሉ ያሰቃዩ ህዝቦች ናቸው። መነሻ ታሪኩ መጀመሪያ ባቢሎናውያን እስራኤልን ለማጋዝና ለመዝረፍ ምክንያት የሆናቸው አንድ ንጉሥ ታሞ ለመጠየቅ መጥተው ንጉሥ ሕዝቅያስ ይባላል። ሕዝቅያስ እንደምታስታውሱት ታሞ ሊሞት ደረሰ። ነቢየ እግዚአብሔር ኢሳይያስ መጣና ትሞታለህና ቤትህን አስተካክል አለው። ልክ ይህን ሲለው ወዲያውኑ ፊቱን ወደ ግድግዳ አዞረና በኢየሩሳሌም አቅጣጫ ሆኖ አለቀሰ። ጸሎትም ሌላ ቃልም አልተናገረም። እግዚአብሔር ልብን ያየለ። ስለዚህ ወደ ግድግዳው ዞረ፣ ወደ አንጻረ ጽዮን፣ ወደ ኢየሩሳሌም፣ ወደ ቤተ መቅደሱ አለቀሰ። ማረኝ አለ። ከዚያ ወዲያው እግዚአብሔር ለኢሳይያስ ምሬዋለሁ ብለህ ንገረው ተመልሰ አለው። መጥቶ እንደ ትሞታለህ ያለው ነብይ ራሱ ተመልሶ መጥቶ 15 ዓመት ዕድሜ ተጨምሮልሃል። እግዚአብሔር ዕድሜ የሚሰጠው ንስሐ እንድንገባ ነው እንጂ የቀሩንን ኃጢአቶች እንድናካክስ ነው አይደለምና ማረው። ይህ ምሕረት እንደተደረገ የሚገርማችሁ ባቢሎናውያን ሊጠይቁ መጡ። እንግዲህ ወሬውን ሰምተው እስኪደርሱ ድረስ ረጅም መንገድ ነው፣ ብዙ ኪሎ ሜትር ተጉዘው መጡ። ከዚያ እንዴት ነው አሉት። ተሽሎኛል አላቸው። በጣም ደስ አለው እሱም። ባቢሎናውያን የነገስታት ቤተሰቦች መጥተው ስለጠየቁት፣ ስለዚህ ማስተናገድ ጀመረ። አበላቸው፣ አጠጣቸው። ከዚያ ጉብኝት ጀመሩ። ሕዝቅያስ እያዞረ ይላል ግምጃ ቤቱን አስጎበኛቸው። የእስራኤልን የቤተ መንግስቱን ንብረት ምን ያህል ወርቅ እንዳላቸው፣ ምን ያህል ብር እንዳላቸው መዛግብቱን እያዙ መሳሪያዎቹን ሳይቀር አሳያቸው። የጦር መሳሪያ ራሱ ስንት እንዳላቸው፣ ይሄን ያህል ቀስት አለን፣ ይሄን ያህል ጦር አለን፣ ይሄን ያህል ጋሻ አለን እያለ እያዞረ ቤተ መዛግብቱን በሙሉ ለባቢሎን እንግዶቹ አስጎበኛቸው። ጎብኝተው ጨርሰው ልክ ሲሄዱ ነብየ እግዚአብሔር ኢሳይያስ መጣ። አሁን የመጡት ሰዎች እነማን ናቸው አሉ። ባቢሎናውያን ናቸው። ምን አደረክ? ምን አሳያቸው? ያላሳየዋቸው አንድም ነገር የለም። ሁሉንም ነገር አዙሪ ያሳየቻቸዋል። አዘነ ነብዩ ኢሳይያስ። አሁን መጥተው እንዳዩ በዛው አይቀሩም፣ ተመልሰው ይመጣሉ። ያዩትን ንብረት፣ ያዩትን ወርቅ፣ ያዩትን ሀብት ምን ሊሉ ሊወርሱ ይመጣሉ። አገሪቱን ያቃጥሏታል። ያንተን የልጅ ልጆች ደግሞ ሎሌዎች፣ ገረዶች፣ ጃንደረቦች አድርገው ይወስዷቸዋል፣ ያገዟቸዋል። እዚህ ላይ አሳዛኝ መልስ ሰጠ ሕዝቅያስ። ምን አለ? በእኔ ዘመን ሰላም ከሆነ መልካም አይደል አለ። ስንት ዓመት ነው የቀረው? በቃ አንዱ ችግር ምንድነው? በእኛ ዘመን የምናደርገው ነገር ለልጆቻችን ምን እንደሚያመጣ አናውቅም። አሁን የምትተክለው ነገር የዛሬ 10 ዓመት፣ 20 ዓመት፣ 50 ዓመት፣ 60 ዓመት እሳት ሆኖ የሆነ ቦታ የሆነ ሰው ይሞትበታል። ትናንት የተሰሩ ስህተቶች ዛሬ ብዙ ዋጋ ያስከፍለዋል። ዛሬ የምንሰራው ደግሞ ለነገ ያስከፍላል። እና እኔ ከሞት ሰርዶ አይብቀል ነው አለ። ሁለተኛው ትልቁ ጥፋቱ ለባቢሎናውያን ሀብቱን አዙሮ ማሳየት ምን አስፈለገ? እግዚአብሔር ይማረ አሉት። በቃ እሺ ብሎ መሸኘት ይቻላል አይደል? እሱ አዙሮ ያለኝ ብሎ አሳየ። ፈጣሪውን ማሳየት ሳይሆን ሀብቱን ነው ያሳየ። ልክ እንደሱ እኮ ከሩቅ ሀገር የመጣች ንግስት መታ ጉብኝት ያደረገችለት ንጉስ ነበረ፣ ጠቢቡ ሰሎሞን አይደለ? ማናት ንግስቲቱ? ንግስተ ሳባ ማክዳ። እሷ ስትመጣ አዙሮ ሀብቱን አሳያት አይደለም የሚለው፣ ቤተ መቅደስ ወስዶ በእግዚአብሔር ፊት የሚያቀርበው መስዋዕት አሳያት። በማን ፊት የሚያቀርበው? ልክ ስታይ ነፍስ አልቀረላትም፣ ደስ አላት፣ ውስጧ ተደሰተ። እና ይህንን ጥበብ ማስተዋል የሰጠህ አምላኬ ነው ብላ እግዚአብሔርን አምና ሄደች። ለሰዎች ስኬታችንን የምናሳያቸው ከሆነ ሀብታችንን፣ ንብረታችንን፣ ዕውቀታችንን የምናሳያቸው ከሆነ ይቀኑብናል፣ ይጠሉናል። የኛን የነሱ ለማድረግ ያሴራሉ። መቼንም ምቀማው ይላሉ። ግን ሀብትህን፣ ስልጣንህን፣ ያለህን ነገር ከምታሳየው ያንን የሰጠህን ማንም ማሳየት ይችላል። እግዚአብሔርን ካዩ ካንተ ጋር ችግር አይኖርባቸውም፣ ምንጩን አገኙ ማለት ነው። እና ሕዝቅያስ አምላኩን ማሳየት ሲገባው ሀብቱን አሳየ። ባቢሎናውያንም እንደተፈራው መጡ፣ ዘመን ቆጥረው። ይገርማቸዋል። የኢሳይያስ ትንቢት ተፈጸመ።
መተው መጀመሪያ ጎረቤቶች የእስራኤል የጽዮን ጎረቤቶች ኤዶማውያን የሚባሉ አሉ። የኤዶም ልጆች የኤሳው ዘሮች ናቸው። ያዕቆብና ኤሳውን ታስታውሳላችሁ። የኤሳው ዘሮች ናቸው። እነሱ ከእስራኤል አጠገብ የሚኖሩ ጎረቤት ናቸው። መውጫ መግቢያዋን ኢየሩሳሌምን ያቋታል። ከባቢሎናውያን ጋር ተሻረኩ፣ ተነጋገሩ፣ ተስማሙ። ውስጡን መንገድ ጠቁመው መርተው ውስጥ አስገብተው አሳዩአቸው። የሚገርማቸው አፍርሱ አፍርሱ እያሉ ኢየሩሳሌም ፈራረሰች። ቤተ መቅደሱ ተፈረሰ። ሀብት ንብረቱን በሙሉ መዘበሩ። ጭካኔ የተሞላበት ሕፃናቱን አለት ላይ እስከ መፈጥፈጥ፣ ሽማግሌዎቹን ከሀገር ባቢሎን ድረስ ተጉዞ መሄድ አይችሉም ያሏቸውን አረጋውያን በተኙበት እየገደሉ በአሰቃቂ ሁኔታ የእስራኤልን ሕዝብ አግዘው ወደ ባቢሎን ወሰዷቸው። እስራኤል ባሪያ ሆኑ። ደሞዝ የማይከፈላቸው የባቢሎናውያን ንብረት ሆኑ። ሀብት ማፍራት አይችሉ፣ ንብረት ማፍራት አይችሉ፣ ማውረስ አይችሉ። የዛ ሀገር ዜጋ ሳይሆን ንብረት ዕቃ ሆኑ እና በባቢሎን ወንዞች አጠገብ በዚያ ተቀመጠ። እንግዲህ እስራኤል በልማዳቸው ሲከፉ ወንዝ ዳር መሄድ ይወዳሉ። ይሄ ብዙ ቦታ ታገኛል። ነህምያም ላይ ሊጾሙ ወደ ወንዝ ዳር ሄዱ። እዝራም ላይ ታገኛላችሁ። ሐዋርያት ሥራም ላይ ታገኛላችሁ። ክርስቶስም ወደ ባህር ብቻውን ሄደ ፈቀቅ አለ የሚል ታገኛ። ወደ ባህር ዳርቻ የከፋው ሰው ሄደ። እኛም ስለሌለን ነው እንጂ ብንሄድ አንጠላም አይደል? ሰው ሲከፋው ወደ ምን ትንሽ መንፈስ ይቀይራል። እና በባቢሎን ወንዞች አጠገብ በዚያ ምን አለን ተቀመጥን። ኤፍራጥስና ጤግሮስ የሚባሉ ወንዞች አሉ። እነዚያ ወንዞች ዳር ሄደን ተቀመጥ። ምን የሚሰማቸው ይመስላችኋል? አገራቸው አይደለም ያሉት፣ ሰው ሀገር ነው። ወደው አይደለም ሄዱት፣ እየተደበደቡ ነው ሄዱት። በጣም ብዙ የሚያውቋቸው ወንድሞቻቸው እህቶቻቸው ሞተውባቸዋል፣ ከፍቷቸዋል። ወንዝ ዳር ተሰብስበን ተቀመጥን። ጽዮንን ባሰብናት ጊዜ አለቀሰ። ሀገር ውስጥ ስትሆን ምንም ላይመስል ይችላል። ከሀገር ስትወጣ የሀገር ጣዕም እያንዳንዱ ነገር ስቃይ ሆኖ ነው የሚመጣልህ። በነገራችን አሁን ሰዎች ወጥተው ከኢትዮጵያ የኩበቱ ሽታ ምናምን ሲሉ እንስቃልና አሁን ምን ኩበት አሁን ምናምን ይናፍቃል። በነገራችን ሁሉ ነገር ነው ይናፍቃል። አገር ላይ ያለ መልካም ያልሆነ ነገር ራሱ ይናፍቃል። እጥረቱ፣ ችግሩ፣ ድህነቱ ራሱ ሰዎች የተሻለ ኑሮ ኖራለሁ ብለው መርጠው ወደው ተግዘው አይደለም መርጠው ወደው ውጭ ሀገር ከሄዱ በኋላ ወዲያውኑ ተመልሶ አላማቸው መቼ ነው ሀገር የምገባው እንደ ተንከራተትን እኮ አለን። ኢትዮጵያውያን በተለይ እኮ ድንቅ እኮ ህዝቦች እኮ እዚህ ያለ ሰው ህልሙ እንደምንም መውጣት፣ እዛ ያለው ህዝብ ደግሞ ህልሙ እንደምንም መምጣት። እንደ ተሽከረከርን እንቀጥላለን። ጥያቄ ሲመለስ የነፍስ ጥያቄ በአገሩ የሌለ የትም የለማ ስርህን የተነቀለው። ስለዚህ ጽዮን ደግሞ ስትሆን አገርህ ጽዮን ማለት 24 ሰዓት ስብሐተ እግዚአብሔር የማይቋረጥባት እግዚአብሔር የሚመሰገንባት ጽዮንን ባሰብናት ጊዜ አለቀስን። አገራቸው እያሉ እኮ ጣዖት ከማምለክ እኮ እግዚአብሔርን ሲያስቀይሙ ነበር። አሁን ግን ትዝ ስትላቸው ማልቀስ ጀመሩ። ባሰብናት ጊዜ አለቀስን። በሀያ ዛፎቿ ላይ መሰንቆቻችንን ሰቀልን። ይሄ ትልቅ ተስፋ መቁረጥ ነው ማለት ከዚህ በኋላ መቼም አንመለስም ወደ ሀገራችን። ስለዚህ በቃ ይቅርብን፣ ስብሐተ እግዚአብሔር ድጋሚ አናመሰግንም ብለው መሰንቋቸውን ምን አረጉ? ሰቀሉ። እንዚራቲነ ሰቀልና፣ እንዚራችን መሰንቋችን ሰቀል። ዜማ መሳሪያ የሚጫወት ሰው እኮ መሰንቆን ቤቱ ነው በክብር የሚያስቀምጠው። እነሱ ግን ዛፍ ላይ ነው የሰቀሉት። ያገኘ ሰው ይወሰደው ብለው በቃ እንመለስም ካሁን በኋላ ብለው ተስፋ ቆርጠው መሰንቋችንን ሰቀልን። የማረኩን በዚያ የዝማሬን ቃል ፈለጉብን። የማረኳቸው ባቢሎናውያን እስቲ ዘምሩልን ይሏቸው ጀመር። ይገርማቸው። እነሱ ምንድነው ባህላዊ ትርኢት ፈልገው ነው። እግዚአብሔር ሲመሰገናል። ልክ አሁን ቱሪስት አሁን ኢትዮጵያ መጥቶ ማህሌት ሲቆም ሲያይ በጣም ካልቸራል ዳንስ በጣም ጥሩ ነው ይላል። ለሱ ምንድነው የሚመስለው? ጭፈራ ነው። በቃ ባህላዊ ዘፈኑም ማህሌቱም ሁለቱም ጭፈራ። ከበሮም ያው ድራም ነው ለነሱ፣ ሌላ ታሪክ የለም። አቀማመጡ ቅርጹ ምናምን ለኔና ላንተ ነው የሚገባ። ስለዚህ ምንድነው አይታቸዋል፣ እንደሚያመሰግኑ ያውቋቸዋል። እስቲ አገርህን ዘፈን ዝፈንልኝ እንደማለት እስቲ ዝፈኑልን አሏቸው። ዘምሩልን አሉ። የጽዮንን ዝማሬ እማያምኑ ሰዎች እንደ ትርኢት ቁጭ ብለው አንተን መሀል ላይ አቁመው ዘምር ሲሉ ማለት ዘምሩልን አሉን። የወሰዱልን የጽዮንን ዝማሬ ዘምሩልን አሉን። የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን? ስብሐተ እግዚአብሔርን እንዴት በባቢሎን ጣዖት በሚመለክባት
እንጨቱን ድንጋዩን አምላክ ብለው በሚጠሩባት፣ አመንዝራዎች በሞሉባት፣ ብዙ በሚያገቡባት፣ በሚዋለዱባት፣ ሕፃናትን መስዋዕት አድርገው ለጣዖት ለአምላክ መስዋዕት እያሉ ሕፃን እያረዱ የሚሰውባት አገር የእግዚአብሔርን ዝማሬ እንዴት እንዘምራለን? ከዚያ ምን አለ? ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ።